እና አቡበከር ትክክል ነው የተናገሩት እያልክ ነው? ትክክለኛ መረጃ ነው እያልክ ነው? ትክክለኛ ነገር ነው የተናገሩ። ስለዚህ የተናገሩበት ምክንያት ሳይኖራቸው ይሄን አይናገሩም። ምክንያት አልጠየቁም። ተረጋጋ። ስለዚህ የናጂዋን ክርስቲያኖች መስጊድ ውስጥ ሰግደዋል አይደለ? ባይሰግዱ ዝም ብለው ያቀርባሉ እዚህ እነሱ ኡስታዞች። ኦኬ መስጊድ ውስጥ የናጂዋን ክርስቲያኖች ቆይ አዳምጥ፣ ተረጋጋ፣ ቸኩል። በመስጊድ ውስጥ ያሲን ኑሩም እንዳለው ኡስታዝ አቡበከር ሁለት ቦታ እንደተናገረው ቪዲዮውን ካየኸው ቅዳሴ ደርሶባቸው በመስጊድ ውስጥ ቀድሰዋል ብሏል አይደለ? ብለዋል። ቦታ ሰጧቸው እኮ ቀድሰዋል ማለት ረሱል እንደ ነብይነታቸው ዝም ብለዋል። እንደሚታገዝ ዝም ብሎ ስለምንታሳቸው ተረጋጋ። እንደ ክርስቲያንነታችን ቅዳሴ ምን እንደሆነ ስለምናውቅ ለማስቀደስ አንድ አካል ለመቀደስ ምን ያስፈልገዋል? እፎይ በቀን መንገድ ከተረዳው ያ አቡበከር የተናገረው የተጠየቀው መልስ። ምክንያቱም ቤት ውስጥ እንኳን ዝም ብሎ አይቀደስም። ለመቀደስ መሟላት ያለባቸው ነገሮች አሉ። መስጊድ ውስጥ ያ ነገር አለ የለም? እናያለን። ለቅዳሴ ምን ያስፈልጋል? ቀጥል። ቀድሰዋል ብሏልና ቀደሱ ሰገዱ ለማለት ፈልጎ ነው። ዝም ብሎ አይሰገድም። ተረጋጋ፣ አትጮህ። ምን ያስፈልጋል? መስጊድ ውስጥ ያለ የለም? እናያለን። ቀድሰዋል። ቅዳሴ ደርሶባቸው የቅዳሴ ሰዓታቸውን እዛ ቀድሰው ኢቭን አለ እኛ ሰላት ተሰግዶ እንትን እስከሚባል እንኳን አልጨረሱም ብሏል። ሰላት ለማድረግ እንግዲህ እንትን ለማለት አትሊስት በትንሹ ፈጣኑ ቢባል እንኳን ውዱ አድርገው ሰላት ለማድረግ እንኳን 5 ደቂቃ በትንሹ ይፈጅባቸዋል። 5 ደቂቃ ያህል ቅዳሴ ደግሞ ምን ያህል እንደሚቆይ እናውቀዋለን። ስለዚህ ምን ያስፈልጋል? ቅዳሴ ማለት እኔን ከጠየቀኝ ያው ደውል፣ ታቦት ምናምን የመሳሰሉ ቁሳቁሶች ነገር ያስፈልጋሉ መሰለኝ። እንደዛ ነው ማለት ከምን ውጭ ነው ጠየቀኝ። እንደ እምነት አድርገው ስላወሩት እኮ ነው። ስለዚህ እነኛ መስጊድ ውስጥ አሉ ማለት ነው። አንተ ፖለቲካውን ያመጣው በቃ አንተ ኦነግ ነህ። በነገራችን እነሱ ሀገር ሰላም ይሁን ለማለት ነው። ባለጌ ነህ። በቃ ተነብይህ ለማምለጥ ያው ከስር ትሆንና ሚዩት አድርገህ ትቀመጣለህ። ሰሊም ነው የሚለው ከስር ያ ሰሊም የሚል አለ። ስለ ሃይማኖት ለመነጋገር ገብተን ፖለቲካ አታርጉት። በተቻለ መጠን ለመነጋገር መልስ ካለ ወደ መልሱ ብቻ። ሰሊም አለ እንትን ነው መልስ ሲያጡ ለመረበሽ ይሞክራሉ። መልስ ከሌላቸው እንደዚህ የሚሆኑት ተረዷቸው። ከስር ያላችሁ መልስ ያለው ሰው አይጮህም። መልስ የሌለው ሰው ርዕስ ሽፍት አድርጎ ሌላ ንትርክ ውስጥ አይገባም። መልስ ያለው አይ ይሄ ነው ወይን ትክክል ነው ወይን ትክክል አለም ብሎ ነው የሚያስረዳው። መልስ ከሌለ ግን ሁሌም ስድብና ሰው ያለውን ነው የሚሰጠው። አፋችሁ ሲከፈት ጭንቅላታችሁ በደንብ ስለሚታይ ያለውን ይሰጣል ማለት ነው። ሰው ሙግታችን ምን ይሆናል? ዶክመንት ላይ ይሆናል፣ መረጃ ላይ ይሆናል። ሰሊም እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። መልካም። ሙስሊም ነህ? አልሐምዱሊላህ ሙስሊም ነኝ። ሙስሊም መልካም። ወንድማችን አንድ የሚዩት አድርጎ ቆይ። ኡስማን ሚዩት አድርጎ ፕሊስ። ኦኬ። የናጂዋን ክርስቲያኖች በመስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? እኔ እስካሁን ባለው አላየሁትም መቀደሳቸው። ኦኬ። አልሰማም ያልከኝ ትሰማለህ? አሁን እስካሁን እኔ በሚያውቀው እስካሁን ያው አለመቀደሳቸው እና አላኩልኝ እኔ ብዙ አላየሁትም። መቀደሳቸው ነው ግን እኔ አለመቀደሳቸው ነው ነው ያው ቅድስና የሚለው ነገር ብዙ ባላውቀው ክርስቲያንና ጋር ጸሎትንም ያካተተ ነው።
ለምሳሌ በጸሎት ውስጥ የሚነሱ ነገሮች አሉ። በመስጊድ ውስጥ ጸሎት እንኳን ቢባል ጸሎት እንኳን ቢባል በመስጊድ ውስጥ ክርስቲያኖች እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው እንዲህ እያሉ ማለት ይችላሉ። መስጊድ ውስጥ ይፈቀዳል። ክርስቲያኖች እንደዛ እንዲያደርጉ ጸሎት እንዲያደርጉ ይፈቀዳል። እኔ እንደሚያምነው ከሆነ አለመፈቀዱ ነው የሚያምነው። እኔ ሱራ 9:28 ላይ ኦፒኒየን ነው አጋሪዎች ሙሽሪኮች ወይም አጋሪዎች እርኩሶች ናቸው፣ ወደ መስጊድ አይቅረቡ ይላል። ሱራ 72:18ም መስጊድ ያላህ ብቻ ነው ይላል። ሰው እንደዛ ከሆነ ቁርአኑ እንደዛ ካለ አይ መቀደስም ትችላላችሁ ከተባለ ስለዚህ የአረብ ክርስቲያኖች ገብተው መስጊድ ውስጥ አላህ ልጅ አለው ማለት ይችላሉ ማለት ነው። አላህ ልጅ አለው። ምክንያቱም በቁርአን ውስጥ በጣም አላህ የሚጠላው አንዱ አላህ ልጅ አለው ሲባል ነው። አይፈቀድልሃል ከተባለ አላህ ልጅ የለውም አንደኛው ሙስሊም ሲል፣ አንደኛው ክርስቲያን ደግሞ ነው አላህ ልጅ አለው እያለ ማለት ይችላል መስጊድ ውስጥ ማለት ነው፣ የሚፈቀድለት ከሆነ። አው መግባቱ አለመግባቱ እንደ አስፈላጊነቱ ሊገቡ ይችላሉ። ግን ቅዳሴ የሚለው ነገር ያ የራሳቸውን ተግባር መስጊድ ላይ ማድረጉ ተገቢ አለመሆኑን ነው እኔ የሚያውቀው። ስለዚህ እና ኡስታዝ አቡበከር ያሉትን እንዴት ታየዋለህ? ኡስታዝ አቡበከር እና ያሲን ኑሩ በቤተክርስቲያን ውስጥ ክርስቲያኖች ቀድሰዋል ይቻላል ብለዋል። ቅዳሴ የሚለው ነገር እነሱ ምን እንደፈለጉበት ያው ሊታው ይገባል እኮ ዝም ብሎ አይደለም ውሳኔ የሚወስንበት። አሁን ለምሳሌ እነዛ ኡስታዞች እንደዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ዱዓ ቅዳሴኛ እናውቀዋለን እኮ ነገርኩህ እኮ። ጸሎትም በለው ችግር የለው እኛ ጸሎታችንን እናውቀዋለን እኮ። ለምሳሌ ከጸሎት ውስጥ አንዱ ታላቁ ጸሎት አባታችን ሆይ ነው። አምላካችንን አባታችን ብለን የምንጠራበት ነው። በህብረት የምንጸልየው አንዱ አልኩ እኮ እኔ አሁን በእነዚህ በኡስታዞች ላይ እኔ ያኔ የሚፈርድባቸው እነዛ ሲሉ ምንድን ነው የፈለጉበት የሚለው ነገር ሊታው ይገባል። አንዴ እሺ ቪዲዮውን አስለምጠው አንዴ። ክርስቲያን ኡስታዝ አቡበከር ለምሳሌ ይቻላል ብሏል። ያሲን ኑሩ ይቻላል ብሏል። ሌሎች ኡስታዞች ደግሞ አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው አይቻልም ብለው። እነኚህ ኡስታዞች ግን ይቻላል ብለው ጸሎት ተደርጓል ብለዋል። ስለዚህ ቻሌንጅ የምናደርጋችሁ እኛ ይቻላል አይቻልም አይደለም ዋናው ታርጌታችን። ይሄንን የምትደግፏቸው ኡስታዞችን ያሲን ኑሩንና አቡበከርን አንድ መረጃ ብቻ አንጡ፣ አንድ መረጃ ብቻ አንጡና እናውራበት። የሚደግፋችሁ ይቻላል ወይንም ደግሞ የናይጄሪያን ክርስቲያኖች መስጊድ ውስጥ ሲቀድሱ ነበር ያላችሁበትን አንድ መረጃ ብቻ ነው ቻሌንጅ የምናደርጋችሁ። ቀጥል ክርስቲያን። ያ እናዳምጠውና እንመለስ። ይህን ቪዲዮ አላማቸው ምናምን ያልከው ማለት ነው ትረዳዋለህ። ከዛ አዳምጠው። ወደ ናይጄሪያን ክርስቲያኖች ስመልስህ ክርስቲያኖቹ ነቢ መሐመድ መስጊድ ውስጥ መጥተው ውይይት እያደረጉ የሰኔ ጾም ላይ ነው የነበሩት። ቅዳሴ ሰዓት ደረሰባቸው። ቅዳሴ ሰዓት ደረሳቸው። ይሄው እያዳመጥከው ከሆነ እንግዲህ የሰኔ ጾም ላይ ነው እነዛ የናይጄሪያን ክርስቲያኖች መጡና ከመሐመድ ጋር ሊወያዩ ማለት ነው። እየተወያዩ ያለ ያ የቅዳሴ ሰዓት ደረሰባቸው አለ። የቅዳሴ ሰዓቱ ደረሰባቸው ሲሉ ውይይቱን አቋርጠው ቅዳሴያችሁን አድርጉና ከዛ በኋላ ውይይቱን እንቀጥላለን አሏቸው። መስጊድ ውስጥ ነው፣ ነቢዩ መስጊድ ውስጥ። ዛሬ የምድራችን ሁለተኛ የተቀደሰ ቦታ የሚባለው መስጊድ ውስጥ ጥግ ላይ ጸሎት ማድረግ ጀመሩ። ቅዳሴን ሰዓት ቅዳሴ እያደረጉ መግሪብ ሶላት ደረሰ። የአሁኑ ወቅት ሶላት አዛን ተደረገ። በዚህኛው መስጊድ ሙስሊሞች ሰገዱ፣ ነቢዩ እየመሩ። ወደ ናይጄሪያን ክርስቲያኖች ስመልስ ያ እንግዲህ ምንድን ነው እንግዲህ ስንት ሰዓት ላይ ማለት ነው? የመግሪብ ሰላት ስንት ሰዓት ላይ ነው ሳሊም? ሳሊም መጨረሻ አካባቢ አንድ ሰዓት አካባቢ ነው የሚሆነው። ያ ስለዛ በዛን ሰዓት ደግሞ ቅዳሴ የለም። ኡስታዙ የቀጠፈበት ነው። ድገምና ሌላ ቦታም ሄዶ የቀጠፈውን አሳየው። በዛን ሰዓት ላይ ቅዳሴ አይካሄድም። የያሲን ኑሩንም ድገመው። ተመሳሳይ ነው ያሲን ኑሩ ያለው። ቅዳሴ በዛን ሰዓት ይደረጋል። ክርስቲያኖች ቅዳሴ ይደረጋል። መግሪብ ለምሳሌ እኔ 6 ሰዓት ነው ብለህ ትቀበለኛለህ ሰሊም? አልቀበለም። ወይን 5 ሰዓት ነው ብለህ ትቀበለኛለህ? ያለ ሰዓቱ ማን ነው ጋር አይደረግም። እሱ ሰዓት አለ ለሁሉም ነገር። በቃ ከአንደኛ ከዋሸበት አንዱ
ሳያቅ ዝም ብሎ ከመቀደዱ የተነሳ ቅዳሴ እንደዚህ ብሎ እንትን አደረጉ። ውሸት አይካሄድም በዛን ሰዓት። ሁለተኛ ደግሞ እዛ ጋር ቅድም እንትና ማን ያዘዋል? እሸቱ ማን ያዘዋል? ያ ማን ያዘዋል? ለነገሩ ማን ያዘዋል? እውነት ነው፣ ስሙ ተጽዕኖ አድርጎበታል። ኤኒዌይስ እሱ ጋር ነው የዋሸው። በስመ አብ ይላል። አንድ ፔፐር ሳታነብ ጥያቄ ውስጥ አትግቡ። ክርስቲያን ፖድካስተሮች ሌሎች በጣም ብዙ የዋሹባቸው አሉ። ወደፊት እንመጣበታለን። እነኛም በጣም ተገሩም። በቃ ታሪክ ታምሬ እንደሰማ የናይጄሪያን ክርስቲያኖችን እንዴት እንዳጠፋቸው ማታውቁ ከሆነ ታሪክን አንብቡ። አጥፍቷቸዋል እንዳለ ማለት ነው። እንዲጠፉ የተደረጉትን ልክ ቦታ ተሰጥቷቸው መስጊድ ላይ እየገቡ እንደሚቀድሱ አድርጎ ታሪክ ናሬት ሲያደርግ በስመ አብ እያለ እንትን ይላል ማለት ነው። ሁለተኛ ደግሞ እሸቱ ጋር መጥቶ እንዴት እንደዋሸ ይኸው ተቀድሞ ጋር ይጋጫል። የእኛው ደግሞ ቀጥል። ያ በጣም ትላልቅ ፖድካስተሮች ናቸው። በነገራችን ላይ ታውቋቸዋላችሁ ብዬ አምናለሁ። 2600 ሰው አለ። ማን ያዘዋልን እና እሸቱን የማያውቅ ሰው የለም። ሜይ ቢ ይሄን ነገር በሰዓቱ እነሱ ፖድካስት በሚያደርጉበት ሰዓት ላያውቁት ይችላሉ፣ ይሄ ኡስታዝ እየዋሻቸው እየቀጠፋቸው እንደሆነ። ነገር ግን ከዛ በኋላ እጅግ በጣም ብዙ በርካታ አጋጣሚዎች አሏቸው ውሸት እንደተነገራቸው የሚያውቁበት ማለት ነው። ስለዚህ ከተነገራቸው በኋላ ይሄ ነገር ውሸት ነው ተጭበርብረናል ብለው የራሳቸውን የሆነ እንኳን ማስተባበያ ቪዲዮ መስራት ይጠበቅባቸዋል፣ ግዴታ ስለሆነ ማለት ነው። አለበለዚያ አንብበህ በእውቀት ታንጸህ ነው እንደዚህ አይነት ሰዎችን ኢንተርቪው ልታደርግ የሚገባ። ዝም ብሎ ብቻ ለመሸቀያና ለገንዘብ ሽርፍራፊ ሳንቲም ለማግኘት ክርስትናን ማገዶ ውስጥ መክተት አስፈላጊ ነው ብለን አናምን። ይሄኛው ደግሞ የእሸቱን እናዳምጠው። በቀላሉ እኮ ይህ ምን ማለት እንደሆን ታውቃለህ? የአንተን ቤተሰቦች ዘሮችን እንዳለ አጥፍቶብህ ሰንበዲ መጥቶ ሎክ ዘሮችን አጠፋብህ ሰፈርህ ላይ። ከዛ በኋላ መጥቶ የአንተን ዘሮች እኮ እኛ ቤት እያመጣው ምግብ አበላቸው ነበር፣ እኛ ቤት ነው የሚተኙት፣ እኛ ቤት ነው የሚያድሩት ሲልህ ማለት ነው። ኦልሬዲ አጥፍቷቸዋል እኮ። ናይጄሪያን ክርስቲያኖች እንዲጠፉ ከተደረጉ በኋላ ጦርነት ተከፍቶባቸው እንዲወድሙ ከተደረጉ በኋላ ከሺህ ዓመት በኋላ ታሪክ ሲተረክ ግን መስጊድ ውስጥ ሁሉ ጸሎት ያደርጉ ነበር፣ ይቀድሱ ነበር ተብሎ ታሪክ ሲሰራል አንድ ሲንግል ኤቪደንስ አይመጣለትም። የሚመጣለት ቀጥል ክርስቲያን ስለም እንደዛ የናይጄሪያን ኦርቶዶክስ ክርስቲያኖች ለውይይት የናይጄሪያን ኦርቶዶክስ ክርስቲያኖች አዳምጡት ብቻ በደንብ እንደ ሰው እና ነቢዩ መሐመድ ሰለላሁ እንደዛ የናይጄሪያን ኦርቶዶክስ ክርስቲያኖች ለውይይት የኦርቶዶክሳውያንን ጭንቅላት ብሬንዋሽ እያደረገ ነው። አሁን ኡስታዝ የኦርቶዶክሳውያንን ጭንቅላት ብሬንዋሽ አድርጎ እስልምናን አትራክት አድርጎ ከዛ ኦርቶዶክሶችን ወደዛ የመሳብ እንቅስቃሴ ነው እያደረገ ያለው። እሳቸው ጋር በመጡበት ጊዜ የዕለቱ ጊዜ ምናልባት እንዳሁኑ የአብይ ጾም ይመስለኛል። በዛን ጊዜ ጾመኞች ናቸው። የጸሎት ጊዜ አብይ ጾም ሆነ። አሁን ደግሞ የቀድሙ ሰኔ ጾም ነበር። የአሁኑ ደግሞ የአብይ ጾም ነው። በመሰለኝና በደሳ ላይ የሚያወራ ሰውዬ ማለት ነው። አብይ ጾም ሰኔ ጾም ላይ ነው እንደ አብይ ጾም የሚጾመው። አብይ ጾም የሚጾመው ሰኔ ጾም ላይ ነው። ይህን ያህል ቦርጭ ተሸክሞ ይህን ያህል እንግዲህ በዚህ መጠን እኔ በጣም ብዙ ሰዎች ክርስቲያኖች ይህ ሰውዬ በጣም ዲሲቭ እንዳደረጋቸው የተረዳሁት ምንድን ነው፣ ቴንኪው አቡበከር በዚህ መጠን ውሸታም አይመስለንም ነበር የሚሉ ቴክስቶችን ካየው በኋላ ነው። በዚህ መጠን ውሸታም በባለፈው ያጋለጥነው ላይ ገና የዚህን ኡስታዝ ውሸት ገና አልነካ ነውም። ብዙ ቴክስቶች ከደረሱኝ በኋላ ክርስቲያኖችን ምን ያህል አይምሯቸውን እንደተቆጣጠረ ያየሁት ከደረሱኝ ማስረጃዎች ነው። በየሚዲያው ክርስቲያን ሚዲያዎች ላይ ጨዋ ባለፈው አሳይቻችኋለሁ አይደለ? ቆይ እንደውም ቅዳሴ አለ አይደል? የቀደሙ ታቦት ያስፈልጋል አለ። ቀልዱንም ታሳያቸዋለ። ታቦት ማለት ቤተል ኡዛ ነው ብለው ሲቀልዱ ሚዲያ ላይ ከሚስቁት አንዱ እሱ ነበረ። ታቦት ማለት የጣዖት ማደሪያ የኡዛ ማደሪያ ነው እያለ ሲስቅ ነበር። ይሄ ኡስታዝ አብረው ከሙስሊሞቹ ጋር ሲሆን ታቦት የጣዖት ማደሪያ ነው ብለው ኮሜዲ ብለው ቀልድ ብለው ይስቁ ነበረ። ክርስቲያኖች ጋር ሲመጣ ደግሞ ቅዳሴ እንኳን እንድቀድሱ መስጊድ ውስጥ ይፈቀዳል፣ እንደዚህ ተደርጓል። የናይጄሪያን ክርስቲያኖችን አድርገው ጨርሰዋቸዋል። በህይወት ቢኖር በዛ አካባቢ ያሉት አንድም እንዲኖርም መሐመድ አልፈቅድም ነው ያለው።
ማነብ ህዝብን በተረት ተረት ትደልለዋለህ። አስቀጥለው። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ቤተሰብ ውይይት ላይ ያለው የቅዳሴ ሰዓት ደረሰ ይሏቸው እዛ መስጊድ ተቀምጠው እዛች አንድ ዳር ላይ በጣም በመገረም በቃ የሚገርም የሚደንቅ ነገር ዱብዳ ጉድ እየሰማ ነው የሚመስለው አይደል? ወንድማችን አይኑን አፍጦ ሲያይ በጣም ነው የሚያሳዝነው። በነገራችን ላይ በቃ በዚህ ልክ ሰው ተከታይ ሲኖርህ የምትናገረው የምታቀርበው ሰው ሁሉ ሀቀኛ እውነተኛ ይመስላል። ውሸት ግን ስትናገር ሉክ መሰረትህ እውነት ሲሆን የተለያየ ቦታ ላይ ሁለት የተለያየ ነገር ነው የምትናገረው። እውነት ግን አንድ ብቻ ነው። የተለያየ 10 ቦታ እንኳን ብትሄድ እውነት ከሆነ የምትናገረው ያችን እውነት ትደጋግማታለህ እንጂ ሁለት የተለያዩ ሀሳቦችን አትናገርም። አስቂዩ ፓርት ደግሞ ምን እንደሆነ ታውቃለህ? አዳማጭ ሆስቶቹን አይታቸዋል። ያኛው እንዲላል በስመ አብ ይላል። እሱ እንደዚህ ተተመሰጠ ተተገረመ። ከስር ያለው ማህበረሰብ አብዛኛው ደግሞ ሆስቱን አድንቆ ይከተላል። እንዲህ ተተገረመና እንዲህ አክሴፕት ካደረገው እኛም ይህንን ታሪክ ምንም ደውታ እናደርግም ብሎ ይቀበሉታል። ይሄንኛውም ሆስት ፊቱን አንድ ያሳየን እስቲ። በጣም በቃ በጣም ምናምን ተመስጦ ቤተሰቦችህን እንዳለ የጨረሰ አካል እናት አባትህን እንዳለ የጨረሰ አካል መጥቶ ታሪክ ሲነግር እኛ ቤት ነው እኮ እናንተ ቤተሰቦች የሚዝናኑት ጸሎት የሚያደርጉት ሲልህ ዋው በስመ አብ እንዴት የዋህነህ እንዴት ደግነህ እንደማለት እኮ ነው። ሆስቶቹን የምታሳያቸው በዛውም ደስ ይለኛል። እንትና ሲዘው ቀጥል አሳያቸዋለሽ። ጾመኞች ናቸው። የጸሎት ጊዜ ይደርሳል። የቅዳሴ ሰዓታቸው ሲደርስ የቅዳሴ ሰዓት ደረሰ ይሏቸዋል። ቤተሰብ ውይይት ላይ ያለው የቅዳሴ ሰዓት ደረሰ ይሏቸው እዛ መስጊድ ተቀምጠው እዛ መገረም በቃ ይገርም ነው። እኛ ጅራን ክርስቲያኖች እንዲያልቁ ከተደረገ በኋላ መስጊድ ውስጥ ቀድሰዋል። በጣም ይገርማናት። አሁን ከስር ያለ ኪዶች ህፃናት የሚያቀርቡ ስለሆኑ አንድም ምን አይምሯቸው ውስጥ እዛው ያድጋሉ። ይሄ ታሪክ እውነት ነው ብለው ያድጋሉ። እሱ እንዲህ ካደነቀው እንዲህ ካለው ማንበብ የማይጠበቅባቸው በቃ ይሄ ነገር እውነት ነው ብለው ያስባሉ። ለሙስሊሙ አይደለም ችግሩ፣ ለክርስቲያኑ ለእኛ ኃይለኛ ህፃናት ላይ ብሬን ወሽ የሚያደርግ ታሪክ የሚያዛባ ሲያቀርቡ የምንም ጥያቄ ያሌለበት አይነት አድርገው ነው በቃ የመገረም በጣም ተደንቀው ምናምን በቃ እንደዚህም አለ እንደ ምናምን በቀላሉ እናት አባትን የገደለብህ ማለት እኮ ነው። እናት አባትን ገድሎብህ የአንተ እናት አባት እኔ ቤት ነው ጸሎት የሚያደርጉት እኔ ቤት ነበር ምግብ የሚበሉት ሲልህ ዋው እንዴት ደግነህ እንዴት የዋህነህ እንደማለት እኮ ነው። የናይጄሪያን ክርስቲያኖች አረብ አካባቢ ያሉ ክርስቲያኖች እንዲወገዱ አድርጓቸው መሐመድ አይ ቅዳሴ የሚቀድሱ ነበር አስቀጥለው። ግን ደስ የሚለው የራሳቸው ኡስታዞች አሁን እኛ እንትን ካልን በኋላ ምላሽ እየሰጡ ነው። ቀጥል ጃር ላይ ሄዱና ጸልዩ ይላቸዋል። እዛው መስጊድ ውስጥ እነሱ ጸሎታቸውን አድርሰው ሲጨርሱ ነው ቤቱ ነው የቀጠለው። እንደውም በሌላ አንድ አገላለጽ ላይ አንድ ታሪክ ላይ ከነጭራሹ እነሱ እየጸለዩ መግሪብ ሰዓት ስለደረሰ ነብዩ በጎን ደግሞ ሶላታቸውን ሰገዱ ይላል። ነብዩ መስጂድ ላይ ቅዳሴው አላልቅ ብሎ ከ11 ሰዓት እስከ ምሽቱ 1 ሰዓት ድረስ ቅዳሴ ሉክ ቅዳሴ ከ11 ሰዓት እስከ ምሽቱ 11 ሰዓት ድረስ አላልቅ ብሎ ከዛ በኋላ ሙስሊሞቹ በግራ በኩል ክርስቲያኖቹ ደግሞ በቀኝ በኩል ሆኖ አንድ መስጊድ ውስጥ ሰገዱ እያለ ነው። መቼ የምን ቅዳሴ? የምሽት ቅዳሴ። ክርስቲያኖች የምሽት ቅዳሴ ሄዳችሁ አታውቁም እንዴ? 11 ሰዓት ላይ ቅዳሴ 11 ሰዓት ቅዳሴ አስበዋል። ሙስሊሞች የሰሩልን ቅዳሴ ነው እንደ 11 ሰዓት ላይ የተጀመረው እስከ ምሽቱ 1 ሰዓት የሚቆይ አዲስ ህግ አውጥተውልን ይሆን? እስከ ዛሬ ድረስ እኛ ማናቀው ቅዳሴ። ይሄ ብቻ ኡስታዝ ቢሆን ደግሞ እኮ እሺ፣ ቀጥል። ሰዎች በእምነታቸው ነፃነቱ ጸሎት እንዲጸልዩ የፈቀደ እምነት ስለዚህ ጸሎት ምን ብለህ ነው ልትናገር የምትችለው? ሰው የራሱ ያሲን ኑሩን አስቀጥለው። እንግዲህ አሁን የኛው እንደዚህ ነገረን። ያሲን ኑሩ ደግሞ ችኑ ይደግማታል። ያሲን ኑሩ ምችኑ ተረት ተረት ይደግማታል። አሁን አንዴ ቆይ ወንድማችን፣ ይሄንኛው ኡስታዝ ታዋቂ ነው። ባይዞ ቆባን ስላወለቃት ነው። ፎቶውን ታሳያቸዋለህ ክርስቲያን። ቆቡን ሲያወልቀው ወጣት ይመስላል እንጂ ታዋቂ ነው። በጣም ፈጥዋ የሚሰጥ ነው። ለያሲን ኑሩ ምን ላይ ሰጥቷል? ይሄንኛውን
ያሲን ኑሩ ለሰራው ምላሽ ነው የሰጠው። ኤኒዌይስ ያሲን ኑሩ ምችን ቅጥፈት እያስቀጠላን ነበር። አሁን ግን እየወጡ ነው ይሄ ነገር ይቁም እያሉ ነው። ይቁም ይሄ ነገር ውሸት ስለሆነ እያዋረደን ነው እያሉ ነው የራሳቸው ኡስታዞች። ጋይድ ይሄ ለያሲን ኑሩ ለሁለተኛው ቀጣፊ ኡስታዝ ማለት ነው የሰጠው መልስ ነው። ሰላቱ ሰላም አላ ረሱሊላህ። ይህን መልእክት ስሙና መልሱን አብረን እንሰማለን። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። አላህ ስብሐነሁ ወተዓላ ኸይር ያሰማል። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያደርጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው። ክርስቲያኖች እዛ ነው ረሱል ሰለላሁ ዐለይሂ ወሰለም መስጊዳቸው ላይ አንድ ኮርነር ፈቅደውላቸው ለክርስቲያኖች እስልምና ላ ኢክራሃ ፊዲን ሲሉ ቀናቸዋል። ጠይብ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ብለናል። አላህ ስብሐነሁ ወተዓላ ኸይሩን ይቅጠመን። ምን አሉ ዑለማዎች ይህንን አይነት ሐዲስ ይህንን ሐዲስ በአጠቃላይ የነጅራን ነሳራዎች ነቢይ ጋር ሰለላሁ ዐለይሂ ወሰለም ወፍድ ሆነው በመጡ ጊዜ እዛ ሰግደዋል የሚለውን አተር አጠቃላይ ወይ ደግሞ ሐዲቱ መልሰውታል ዑለማዎች። ኢማም ቡኻሪ፣ እብን ሕባን፣ ነሳኢ ወገይሪሂም ሐዲቱ ደዒፍ ነው ብለዋል። እንደውም ምን አሉ ዑለማዎች ላ ዩሕተጁ ይሄ ሐዲስ እንደውም ለሁጃም አይሆንም። ይህንን አይነት አተር ይህንን አይነት ንግግር ለሌሎች እንደው ኢስቲእናስ አድርጎ እንደው ማውራቱ ራሱ አይሆንም ብለዋል ዑለማዎች። ምን አሉ አላፈሩ ባንዱ ፊ ሰላት ሳራ ነጅራን ፊ መስጂድ ነቢይ ሰለላሁ ዐለይሂ ወሰለም። ይሄ ኡስታዝ ማን እንደሆነ ላሳያቸው እና በጣም የሚገርም ነው። አሁን ያሲን ኑሩ ማለት ይሄኛው ነው። ያሲን ኑሩ ማለት ይሄኛው ነው። ሜይ ቢ ታውቁታላችሁ ብዬ አስባለሁ። የማታውቁት ከሆነ ለዚህኛው ቅጥፈት ነው። ይሄኛውም ያንን ውሸት የኡስታዝ አቡበከርን ውሸት ደግሞት ስለነበረ ማለት ነው። ይሄ ኡስታዝ አሁን መልስ የሰጠው ማለት ነው በጣም ታዋቂ ነው፣ በዛው በመጅሊስ ውስጥ ማለት ነው ፈትዋዎችን የሚሰጥ ኡስታዝ ነው። እና ይሄ ነው መልስ እየመለሰለት ያለው ለያሲን ኑሩ ማለት ነው። አሁን ሙስሊሞች ትገቡና ወጣቱም ምላሽ የሰጠውን የተወሰነ አስደምጠውን። ትናንትና ምላሽ የሰጠው ትናንት ወዲያ ደግሞ ሌላኛው ኡስታዝ አሁንም ምላሽ ሰጥቷል። ይሄ ነገር ውሸት ነው ብሎ የእነ አቡበከር ቅጥፈት እንዴት እንደታዘባቸው እዩ። ይሄ ታውቁታላችሁ። አቡ አብደላ ነው ስሙ። አይ ቲንክ ይሄ ኡስታዝ ታዝቦ ነው። መረጃ ጠይቀናል፣ አላመጡም። መረጃ ሳያመጡ ግን እፎይ ውሸታም፣ እፎይ ቀጣፊ፣ እፎይ ተሳዳቢ እያሉ እኔ ላይ ቪዲዮ ይሰራሉ። ይሄ ኡስታዝ ደግሞ ምን አላቸው? አዳምጡት። ኡስታዝ አባበሉ የሚያወሩት ያንን መረጃ መጡ እንዴ? ኡስታዝ አባበሉ የሚያወሩት እስከ መቼ ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መስጊድ ውስጥ ተሰገዱ ያሉበትን አልተደረገም፣ ሰሒህም አይደለም። ግን አንድነን ብለው ከሌላ እምነት ተከታዮች ጋር መጨፍለቅ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም የለመዱ፣ ለቤተክርስቲያን መገንቢያ ገንዘብ ማባዘርን የለመዱ ይህን እንደዚህ አይነቶችን ቅሳ እያመጡ ሳሒህ ለማድረግ ይታገላሉ። ያ ምንድን ነው ይሄ ነገር አልተደረገም፣ ውሸት ነው፣ ዳኢፍ ነው እና እነዚህ አጭበርባሪዎችም መረጃውን ሳሒህ ለማድረግ ይሞክራሉ እያለ አሁን በቅርብ ነው አንድ ሳምንት ራሱ የሚሆን አይመስለኝም ሰጠ ማለት ነው። ከዚህ በፊት አንድ ላይቭ ላይ እዚህ ገብተንበት ስለነበር ያን አዳምጦ ነው እንግዲህ ይህን ወንድማችን የሰጠው ይህንን መልስ የሰጠው ማለት ነው። ስለዚህ አሁን በዚህ ኮሬክሽን እንድትሄዱ እንፈልጋለን። ያጭበረበራችኋት የረጫችኋት መርዝ እያንዳንዷ መወገድ ስላለባት ማለት ነው በራሳችሁ ሰዎች። ስለዚህ ሙስሊሞች በዚህ ሀሳብ ታወራላችሁ። ያ ስለዚህ አሁን እፎይ ሳይሆን ውሸታምና ቀጣፊው ኡስታዞቻችሁ እንደሆኑ የራሳችሁም ኡስታዞች አሁን እኛ ያልናትን እየደገሟት ነው ማለት ነው። በመረጃ በማስረጃ ደጋግመን እነ ያሲን ኑሩ እና አቡበከር እና መድን ጀበል የሚቀጥፉትን አሳየን። ስሰድቡን የነበራችሁ ይኸው የራሳችሁ ኡስታዞች አሁን መጥተው ወደፊት
ውሸት ነው። የለም መረጃ ምን የለመዷል? በየሚዲያው መዞር የለመዱ ነው ያለው አይደለ? ክርስቲያን ደገማ አድርገው እስቲ እሱን እንትኑ በየሚዲያው ላይ ምን ማለት ነው ያለው? እነማንን ያለው? ይሄንን እና አቡበከርን ማለት ነው። ኡስታዝ አቡበከር በየሚዲያው ላይ እየዞሩ የረጯት መልስ ውሸት መሆኑን ይኸው የራሳችሁ ኡስታዝ እኛ አልናትን ደገማት። ቀጥል። ገንዘብ ማባዘርን የለመዱ ጭፍን ተጓዦች ክርስቲያኖች ሲሞቱ ለእነሱ ጥቁር ለብሰው መቆም ይለምዳሉ። ወደኋላ መልሰው ቤተክርስቲያን መጀመሪያ አካባቢ ተጠባበሉ የሚያወሩት ነቢዩ ሰለላሁ ዐለይሂ ወሰለም የናጅራን ክርስቲያኖች ወደ መዲና መጥተው መስጊድ ውስጥ ሰገዱ ያሉበትን የለም እኮ እንደሱ አይደለም ጉዳዩ። አልተደረገም፣ ሰሒህም አይደለም። ግን አንድ ነን ብለው ከሌላ እምነት ተከተል። ስለዚህ የለም አልተደረገም፣ ውሸት ነው። እኛ ስንለው ጥላቻ ምናምን ብላችሁ አካውንቴን ትልቁን አካውንቴን እንዳልገባበት አስደረጋችሁ አይደለ? ዛቻ ማዕት አስላካችሁብኝ። የራሳችሁን ኡስታዞች አሁን ዛቱባቸው። መገደል አለበት ብላችሁ እኔ ላይ ያወጣችሁት አዋጅ ኡስታዞቻችንን ነካብን ያላችሁ ያው የራሳችሁ ኡስታዞች አሁን መጥተው ምን አሉ? የለም አልተደረገም። አዎ ውሸት ነው። በየሚዲያው ላይ እየዞሩ እንደዚህ የሚባዝኑት በውሸት መረጃ ነው አሉ። አይ የእውነት ነው ካላችሁ ኡስታዞቻችሁ የምትደግፉ ነው አምጡት ይሄን ማስረጃ። ሳዳ እንኳን ደህና መጣሽ። ትንሽ ድምፅሽን ከፍ አድርጊው፣ ብዙም አይሰማም። ከዚህ በላይ ድምፅ የለም። ራት አልተበላም እንዴ? አዎ፣ ግን እንትን ፖለቲካ ዝም ብለህ ሁሌ ፖለቲካ አይሰለችም? እፎይ የነብይሽን አስተምሮ ፖለቲካ ስለሆነ ከዛ ውጭ ምን ይሰለችኛል? ፖለቲካውን መለመን ፈልገህ እኮ ነው አሁን የምትዘባርቀው እኮ ልመና አይ አትጭ። ስለዚህ ኡስታዞችሽ ለምንድነው በኡስታዞች የምትቀጥፈው? አትጭ ምን ነው የሚያስጨው? ቀጥታት ለምንም ኦኬ ልመና አትጭ። ኦሮ ማህበረሰብ ታደነቁሯለህ። ደህና አላህን አትሁኝ እንዳላ ለምን ባለጌ ትሆኛለሽ? ቀነን እባክህ ስትጮህ ለምን ትጮያለሽ? እህታችን አንሰማህም። ፖለቲካ አትስራ። በውስጥ እኮ ምን ያስጮሻል? እምነትሽ ፖለቲካ ነው። በቃ ያው ታዘቧት። ያው ታዘቧቸው። እስልምና እንደዚህ ነው። ብቻውን የአቡበከር ሚስት ትሆናለች ወይንም ደግሞ የሳዳ ከማል ነች ወይንም ደግሞ የያሲን ኑሩ ቅምጥ ነች። ታዘቧት። ያው ታዘቡ። እስልምና እንዲህ ነው። እርግጠኛ ነኝ አቡበከር ልኳን ነው። ኡስታዝ አቡበከር የእሱ ልጅ ትሆናለች ወይና ያሲን ኑሩ ነች። እስቲ ኮመንት ላይ ትክክለኛ ሙስሊም የአቡበከር እህት በሏት። ወይንም ደግሞ አቡበከር አራት ሚስት ነው ያለው አይደለ? የእሱ አንደኛው ትሆናለች። እሺ ያው እርግጠኛ ነኝ የአቡበከር ሚስት ነች። ተነካባት፣ ኡስታዟ ተነካባት፣ ረበሻት። ማንም አይፈልግህም ባለጌ። በቃ ብልግናቸው በዚህ መጠን ነው። አያችሁ፣ ብልግናቸው በዚህ መጠን ነው። አስተምሮቱ እውነቱ ሲጋለጥባቸው እርግጠኛ ነኝ ኡስታዝ አቡበከር ከስር ቁጭ ብሎ እያዳመጠ ነው። ወይን ያሲን ኑሩ ወይን አህመዲን ጀበል ከስር ናቸው። መረጃቸውን አጋለጥንባቸው። ወይ ልጃቸውን የላኩት ወይም ሚስታቸውን ነው ወይም ውሽማቸውን ነው። ምክንያቱም እኛ ምንም ያጠፋነው ነገር የለም። ያስደመጥነው ምንድን ነው? የራሳቸው ኡስታዞች ውርደት፣ ውሸት ነው ያጋለጥ ነው። ኡስታዝ አቡበከር ሁለት ሚዲያ ላይ ሄዶ ራሱ የተናገረው እሸቱ መለሰ ጋር ሌላ ነው የተናገረው። ማን ያዘረዋል ጋር ሄዶ የተናገረው ሌላ ነው። ምንድን ነው ፖለቲካው? እኔ አይደለሁም እኮ የተለያየ ንግግር የተናገርኩት ነው ያለው። አንደኛው ሚዲያ ጋር ሌላ ነገር ተናገረ፣ አንደኛው ጋር ሌላ ጋር። ምክንያቱም ውሸት ከሆነ አንደኛው ጋር የተናገርከው ማታስታውስ ከሆነ ትቀባዥራለህ። የቀባዥረው አቡበከር ነው። አቡበከር አልዋሸ የምትሉ ከሆነ ማስረጃ ታመጣላችሁ። አንድ ሁለተኛ አቡበከር እንደዋሸ እኔ ብቻ ሳልሆን የተናገርኩት የራሳችሁ ሁለት ኡስታዞች አቡበከር እንደዋሸ ተናገሩ። እኔ ብቻ አይደለሁም አሁን። ስለዚህ የራሳችሁ ኡስታዞች ምንድናቸው ማለት ነው? ውሸታም ይሆናሉ ማለት ነው። ውሸታም ይሆናሉ። ይህ ታርጊያ እንዴ ነቢያችሁ ደግሞ ምን ብሏል?
በእኔ ላይ የዋሸ ገሃነም ይገባል ብሏል። በእኔ ላይ የዋሸ እኔ ያላልኩትን የተናገረ ገሃነም ይገባል ብሏል። ስለዚህ አሁን ምን አለን? ሁለት ኡስታዞች ነው ገና ያስደመጥናችሁ እና አቡበከርን የተቃወሙ፣ ሶስተኛ እንጨምርላችኋለን። አሁንም አዲስ መጥቷል ሌላ ተጠይቆ የጥያቄ እና አቡበከር ውሸት ነው የተናገሩት የለም እንደዚህ አይነት ታሪክ ብሎ ያለ ሌላ መጥቷል። ስለዚህ አሁን ነቢያችሁ መስጊድ ውስጥ ቅዳሴ እንዲቀደስ አድርጓል ናጅራን ክርስቲያኖችን ወይንስ አላደረገም? የተወሰኑት ኡስታዞች አዎ ይቀደሳል ብለዋል። በዚህ ሳይድ ያሉት ደግሞ አይቀደስም እያሉ ነው። ነቢያችን አስቀድሷል የሚሉ አሉ፣ ነቢያችን አልፈቀደም የሚሉ አሉ። ሙሐመድ ደግሞ እኔ ያላልኩትን ያለ በእኔ ላይ የቀጠፈ ገሃነም መኖሪያውን ያደርጋል ብሏል። ሙሐመድ ፈቅዷል ወይንስ አልፈቀደም? የትኞቹ ናቸው ገሃነም የሚገቡት? ከሁለት አንዱ ገሃነም ይገባሉ። ፈቅዷል የሚሉት ትክክል ከሆኑ አልፈቀደም የሚሉት ገሃነም ገቢ ናቸው፣ ዋሽተውበታልና በሙሐመድ ላይ። አልፈቀደም የሚሉት ትክክል ከሆኑ እየዞሩ በየሚዲያው ላይ ኖ ፈቅዷል የሚሉት ደግሞ ገሃነም ይገባሉ ማለት ነው። ከሁለት አንዳቸው ዋሽተዋል። አንድ ነገር ላይ በተመሳሳይ ሰዓት በተመሳሳይ ሁኔታ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ወይም ፈቅዷል ወይም አልፈቀደም፣ ከሁለት አንዱ ነው የሚሆነው። ሁለት እውነታ ስለሌለ ስለ አንድ ጉዳይ። ሳዳ ፈቅዷል ነው ብለሽ ምታምኘው አንቺ፣ አልፈቀደም ነው ብለሽ ምታምኘው ማለት ጥያቄ ግልጽ አይደለም። ግልጽ አድርግ። ኦኬ እነ ኡስታዝ አቡበከር ሲናገር ሰምተሽዋል? አልሰማሁም ብዙም። ኡስታዝ አቡበከር ምን ብለዋል? ኦኬ በመስጊድ ውስጥ ኦርቶዶክሶች ቅዳሴ ይቀድሳሉ ብሏል። ሙሐመድ እየፈቀደ መስጊድ ውስጥ ቅዳሴ ይቀድሳሉ አለ። ቅዳሴ መስጊድ ውስጥ መቀደስ እንችላለን እኛ? አላቅም። ኦኬ አየሽ፣ አላቅም ብለሽ ያሳቀሽ እንዴት ሊሆን ይችላል? መስጊድ ውስጥ አስቢው። እኛ ክርስቲያኖች ገብተን እናንተ ሙሐመድ ነብይ ነው አላህ አምላክ ነው ብለሽ ታምኛለሽ። እኛ ደግሞ ሙሐመድ ሐሰተኛ ነው መስጊድ ውስጥ ስንል አላህ ጣዖት ነው ስንል ትፈቅዱልናላችሁ? መስጊድ ውስጥ እንደዛ እያልን እንትን ስንል ልፈቅዱ አትችሉም። ምክንያቱም ቁርአኑ ምን ስለሚል ሱራ 72 18 ና የከፈተው ክርስቲያን መስጊድ የአላህ ብቻ ነው እየተባለ መስጊድ ውስጥ እኛ ገብተን መስጊድ ውስጥ ገብተን አላህ ጣዖት ነው እንድንል ስፈቅዱልን፣ ሙሐመድ ሐሰተኛ ነብይ ነው ስንል ኑ እንደዛ በሉ ብላችሁ ስፈቅዱልን፣ ቁርአን እንደዚህ ይላል። እና እሱ እኮ ወሬ ነው፣ ፖለቲካ ነው። ታዲያ ይሄ ወሬ እኮ ነው። ማን ነው ፖለቲካው? እኮ ፖለቲካ ያወራው ማን ነው? ፖለቲካው እኮ ኡስታዞቹ ነው እ ኡስታዞቹ እኮ ናቸው ተፈቅዷል ያሉት ፖለቲካውን የማያወሩት። እኛ እንደዛ ከሆነ ፖለቲካ ከሆነማ ኡስታዞቹ ናቸው ፖለቲካ ያወሩት፣ እኛ አይደለንም። ይቻላል ያሉት እኮ ኡስታዞቹ ናቸው። አቡበከር ነው ይቻላል ያለው እ ማለት እኔ ይሄን አላውቅም። ይሄን ጥያቄ እንድመለስልህ ከፈለግ እሱ ጋር ሄድሽ። አንቺ ትሻያለሽ እኮ ሽንት ቤት ትጠሪያለሽ። እንደ ኩስ ማለት እኮ ሽንት ቤት ነው። ኤኒዌይስ ኡመቴ እንኳን ደህና መጣ። ሰላም ይመስገነው። የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል ብለህ ታምናለህ? የኔ እምነት ሳይሆን በመጀመሪያ ደረጃ ሀዲስም አይደለም አሁን ያቀረብከው ነገር። ኡስታዝ አቡበከርም የተናገሩት ነገር ታሪክ ነው። ኢብን ኢስሐቅ የዘገበው ሀዲስ ነው። አምናለሁ ነው ጥያቄው። ዋይ መስጊድ ውስጥ የናይጄሪያን ክርስቲያኖች አዳምጥ፣ የናይጄሪያን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም የሚል ታሪክ አለ። ቀድሰዋል አልቀደሱም? ዋይ ፕሊዝ፣ ቀድሰዋል አልቀደሱም? ታሪክ ነው እንደዛ እየተባለ ቀድሰዋል አልቀደሱም? ሀዲስ አይደለም ታሪክ ነው። ኦኬ ኡስማን እንኳን ደህና መጣ።
እኔም እኮ እየጠየቅኩ ያለው ታሪክ ነው። ኦኬ የናጂራን ክርስቲያኖች መስጊድ ውስጥ ቀድሰዋል አልቀደሱም? ሚዩት አድርገው በቃ መጤው። እዚህ ጋ የሚጠቅመው ነገር ምንድን ነው? አሁን ዶይፍ የሆኑ ሀዲሶች አሉ፣ ሶሒህ የሆኑ ሀዲሶች አሉ ተብሎ እዚህ ጋ ልታስተምር የፈለግከው ነገር ጥላቻ ነው ወይንስ ምንድን ነው? አልገባኝም። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም መስት ሳይሆን ከምን አንጻር አይተኸው ነው አንተ ብድግ አድርገህ ይሄን? ከምንም አንጻር ሊያው ከምንም አንጻር ሊያው የናጂራን ክርስቲያኖች በመስጊድ ጥላቻ ሊፈጥር ነው የሚችለው እንጂ ምን ይችላል? አዳም የውሸት ታሪክ እንደምፈጥሩ ላሳየና 3000 ሰው በውሸት ታሪክ ባልሆነ ታሪክ በቅጥፈት እስልምና የተመሰረተ እንደሆነ ኦዲየንስ እንዲረዳ አደርግበታለሁ። ስለዚህ ሁለት አማራጭ ነው ያለ፣ ከሁለት አንዱ ነው የምመርጠው። ቀድሰዋል መቴው ከስር ትሆንና ታብታብ እያደረግ ትማራለህ። በቃ ሁለት አማራጭ አለ። ቀድሰዋል አልቀደሱም? ቀድሰዋል አልቀደሱም ከሚለው ውስጥ መካከል አንተ ምንድነው ፍላጎትህ ነው? አሁን እየተከተሉ ያሉት አንተ ክርስትናን እያስተማርክ ያለ ሰው በቃ ሚዩት አድርግ። በቃ ለምን መመለስ እንዳልፈለጉ በእምነታቸው ላይ እንዴት እንደተሸማቀቁ የምታውቁት ከምን መሰላችሁ? አሁን ሁለት ነገር ሆነባቸው። ሚዩት አድርግ። በቃ አልጨረስኩም። ሚዩት አድርግ። ቀጣይ ካነሳ ከስር ትሆናለህ። ሳዳ ሚዩት አድርጊ። በእምነታቸው ላይ እንዴት እንደሚሸማቀቁ በደንብ አስተውሉ። ኡስታዞቻቸው ምን ብለዋል? የናጂራን ክርስቲያኖች መቀደስ እንደሚችሉና ሲቀድሱ እንደነበረ ተናግረዋል። እንደዚህ ከሆነ ነቢያቸው ከቁርአን አይመራም ነበር ማለት ነው። ከቀደሱ ነቢያቸው በቁርአን አይመራም። ምክንያቱም እኛ ሙሐመድ ያመጣው አላህ ጣዖት ነው ብለን ነው የምናምነው። ሙሐመድም ሐሰተኛ ነብይ ነው ብለን ነው የምናምነው። በመስጊድ ውስጥ ገብተን ሙሐመድ ሐሰተኛ ነብይ ነው፣ አላህ ጣዖት ነው እንድንል ሙሐመድ ፈቅዷል እያሉን ነው። የናጂራን ክርስቲያኖችን ሲጀመር አጥፍቷቸዋል። በአረብ አካባቢ አረብ ሰላጤ ያሉት እንዲወገዱም ተደርገዋል። የተወገዱት አካላትን በህይወት ቢኖር ደግሞ የተረፉ በአረብ ፔኒንሱላ የሚኖሩትን ሊያጠፋ እያቀደ እየተናገረ ጣር ዞት እንኳን ባለበት ሰዓት ላይ የተናገረው አለ። ነገር ግን ሙሐመድን ጤናማ ለማስመሰል መስጊድን እንኳን ይፈቅድ ነበር፣ መስጊድ እንኳን ያሰግድ ነበር ብለው የሐሰት ታሪክ ይፈጥራሉ። እንስማማላቸዋለን። በቁርአናቸው አይመራም ሙሐመድ ማለት ነው። ግን አንድ መረጃ እንጠይቃቸዋለን። አሁንም ኦተንቲክ የሆነ አንድ መረጃ እንጠይቃቸዋለን። ይሄንን ለቀጠፋችኋት ለዋሻችኋት አንድ ማስረጃ ኡስታዞቻችሁን ዲፌንድ ማድረግ ትችላላችሁ፣ መፍታችሁ ነው። ቁርአናችሁን ግን እንቀብረዋለን። ሁለት አማራጭ ነው ያላችሁ፣ ወይናው ወይን አይደለም። ቁርአናችሁን የተወሰኑትን ኡስታዝ ስትታደጉ ደግሞ ሌሎችን ኡስታዞች እንድመቷቸው እናደርጋችኋለን። ስለዚህ ነብያችሁ አንድ በቁርአን አይመራም። ሁለተኛ ግን ማስረጃ ታመጣላችሁ። ማስረጃ ይመጣለታል ማለት ነው። ማስረጃ እንጠይቃለን። እያንዳንዷ የረጫችኋት የሐሰት መረጃ እስልምና በውሸት ላይ የተገነባ ክርስቲያኖችን ለማጭበርበርና ለማታለል የሚሰራ ፕሮፓጋንዳን እንዳለ ያለ መረጃ የምታወሩትን በዳኢፍ መረጃዎችና በሙርሳል መረጃዎች የምታወሩትን ውሸታም እንደሆናችሁ ኡስታዞቻቸውም ውሸታም እንደሆኑ እናሳያለን። በተቀጠፈ መረጃ የምታወሩ ከሆነ ደግሞ ነብያችሁ በእኔ ላይ የሚቀጥፍ ሐሰት መረጃን የሚያሰራጭ መኖሪያው ገሃነም ይሆናል ብሏል። ስለዚህ ዲፌንድ አድርጉ ነውና፣ አዎ በሉን፣ ዲፌንድ አድርጉ። ከዛ መረጃ እንጠይቃችኋለን። አለ መረጃ ከሆነ ደግሞ ነብያችሁ ባለው መሰረት ገሃነም ከሚገቡት ትሆናላችሁ፣ በራሳችሁ አስተምሮ ማለት ነው። ቢኒ እንኳን ደህና መጣ። እንደና ቆየኝ ወይ ሰላም ብያለሁ። ሙስሊሞች አንድ ሲገቡ ከሀቅ ከእውነት ጎን ናችሁ ወይስ ደግሞ ከፖለቲከኛና ከውሸታም ኡስታዞች ጎን? ይህን አስባችሁ ግቡ። ስትገቡ እውነትን ፈልጋችሁ ነው ወይስ ፖለቲካ የሚሰሩ ኡስታዞቻችሁን ዲፌንድ ለማድረግ? እውነት ከሆነ እውነትን ይዛችሁ አሳዩ። እነሱን ዲፌንድ ለማድረግ ከሆነ ደግሞ ነብያችሁን ላይ ውሸት እየተናገራችሁ እስልምና ላይ እየቀጠፋችሁ ስለሆነ እሱን ልብ ብትሉ ጥሩ ነው። እና ቅድም የገባችው ልጅ ፖለቲካ ልሰራ ላለችው ፖለቲካ እየሰራ ሳይሆን በውሸት
የሰሩት ኡስታዞች የሰሩትን ፖለቲካ በእውነት መዶሻነት እያፈረሰ ነው። ይሄ ደግሞ ተገቢ ነው፣ ያስፈልጋል። በውሸት የተሰራ ፖለቲካ በእውነት ይፈርሳል ማለት ነው። ስለዚህ ከዚህ አንጻር ነው ፖለቲካ አይደለም እየተሰራ ያለው፣ የውሸት ፖለቲካ በእውነት እየፈረሰ ነው። ቀጥሎ። አመሰግናለሁ። ታንክ ዩ። ኮመንቱ ራሱ በጣም ደስ ይላል። በውሸት የሚከበር አምላክ የለንም። ተመስገን። አንጀት የሚያርስ ነው። ይሄ ይልመድባችሁ ከምር። አንዴ ሳይሆን ሁሌም ይሄን እንድገሙት። ሳዳ እየታዘበች ነው፣ እየከነከና ብቻ ትስቃለች። ይመችሽ። የምሬን ነው ሳዳ። እኛ በውሸት የሚከበር ለምሳሌ እኛ ብትጠይቂን ቤተክርስቲያናችሁ ላይ መሰገድ ይችላል፣ አዛን መባል ይችላል ወይ ወይንም ደግሞ ሰላት ቤተክርስቲያን ተገብቶ ትፈቅዳላችሁ ወይ ብትይን አንፈቅድም። ምክንያቱም መጽሐፍ ቅዱሳችን በግልጽ የእግዚአብሔር ቤተ መቅደስና የጣዖት ህብረት እንደሌለው ስለነገራል። አይቻልም ነው ምንልሽ። አይቻልም፣ ኔቨር ነው ምንልሽ። ከአንቺ ጋር አብረን መኖር እንችላለን። ሲቸግርሽ ልንረዳሽ እንችላለን። ቤታችን ተቀብለን ልናሳድርሽ፣ ቤታችን እንደፈለገሽ ልንኖሪ ትችያለሽ። ካለን አልጋችንን ለቀንልሽ መሬት ልንተኛ ሁሉ እንችላለን። የማምለኪያ ቦታን ግን ያንቺን እኛ ጣዖት ነው ብለን ነው የምናመልከው የምናስበው። ሶሪ ያንቺን ጣዖት ነው ብለን የምናምነውን እኛ የምናመልክበት ላይ ማምለክ ትችያለሽ። ቤተክርስቲያን ገብተሽ አዛን ማለት ትችያለሽ። ቤተክርስቲያን ገብተሽ ሶላት ይቻላል አንልም። በእምነታችን ላይ አንቀጥፍም። አይሽ በአምላካችን ላይ ጣዖት ይመለክ ብለን አናስገባም። አይፈቀድም። ጣዖት ቤተክርስቲያን ውስጥ ገብቶ ይመለክ ይቻላል አይቻልም ብለሽ ብትጠይቂ አይቻልም ነው ምንልሽ። የሚገቡት ውስጥ እነዚህ የሚገቡት ግን እናንተ መስጊድ ውስጥ ሌሎች ገብተው እንደዛ ማድረግ ይቻላል ሲባሉ አዎ እያሉ ነው ማለት ነው። ስለዚህ ጣዖት አይደለም ብላቸው የምታምኑት ማለት ነው። መሐመድ ሐሰተኛ ነብይ ነው ማለት ይቻላል መስጊዳችሁ ውስጥ። አላህ ጣዖት ነው እያልን ነው የምናምነው እኛ። ስለዚህ አላህን ጣዖት ብንለው መስጊዳችሁ ውስጥ ይፈቀዳል። ይሄ ኡስታዞቻችሁ በፖለቲካ ሰዎችን ለመያዝ የተጠቀሙበት መንገድ ነው። ውሸት ነው፣ ማስረጃ የለውም። በእናንተ ማስተምሮ ቁርአኑ አይፈቅድም። ሱራ 9:8 አንዴ ክፈተው። ቁርአኑ በግልጽ እየከለከለ እነሱ ግን ክርስቲያኖች ደግሞ የሚናገሩት ትልልቅ የክርስቲያኖች ፖድካስቶች ላይ እየሄዱ ለማጭበርበር እችን ንግግር ይናገራሉ፣ ያለ እምነታቸው በውሸት ማለት ነው። ቁርአኑ ደጋግሞ ይከለክላል። ይሄን እናንተ ያመናችሁ ወይ አጋሪዎች እርኩስ ብቻ ናቸው ይላል። አጋሪዎች እርኩስ ናቸው አለ፣ ነጃሳ ናቸው አለ። ማ አጋሪዎች? ይኸው አንብቢ። አማርኛ ትችላለሽ? አንብቢው። እሺ ቁርአንሽ እኮ ነው የሚለው ነው ያለው። አጋሪዎች እርኩስ ናቸው ይላል አይልም? እናንተ ያመናችሁ ሆይ አጋሪዎች እርኩስ ብቻ ናቸው። ከዚህም ዓመታችሁ በኋላ የተከበረው መስጊድ አይቅረቡ። አይደለም ውስጥ ገብቶ መስገድ አይደለም ማስቀደስ መቅረብ አይፈቀድም አለ። አይ መስጊዳችን ውስጥ መቀደስ ይችላሉ እያለን ነው። እኔ ጥበበኛ አይደለም ነው ብዬ እኮ አልሞገትኩሽም። ጥበቡን እኔ የጠየኩሽ። የሚለበስ ጥበብም አለ ኢትዮጵያ ውስጥ። መጨረሻው ነው የሚያስነብባቸው። መጨረሻዋን ያነበበች አንድ አዋቂና ጥበበኛ ነው እኮ እያለ ነው ትለኛለሽ እኮ። ከጥበቡና ከእውቀቱ አንጻር ምን አለ አላ መስጊድ እንዳይቀርቡ አጋሪዎች እርኩስ ስለሆኑ አለ። እሺ ያለ እውቀቱና ጥበቡ መስጊድ እንዳይገቡ አጋሪዎች ነው ያለው ወይንስ ከጥበቡና ከእውቀቱ አንጻር አጋሪዎች ገብተው እኔን ጣዖት ማለት ይችላሉ መስጊድ ውስጥ ነው ያለው? ሳዳ መልሽልን። ያላ ጥበብና እውቀት መስጊድ ውስጥ ገብተው አጋሪዎች እኔን ጣዖት ማለት ይችላሉ ነው ያለው ወይንስ መግባት አይችሉም ነው ያለው? ማለት ማንም አይገባው እኛ ነን። ማንም አይገባም። ኡስታዞችሽ ደግሞ ቅድም ምን ብለዋል? በመስጊድ ውስጥ ገብተው ቅዳሴ ይቀድሳሉ ይቻላል ብለዋል። አረ ጥያቄ አይገባም።
ጉድ እኮ ነው። ሳዳ በደንብ ገብቶሻል። ታይ ቲነኝ ይሰማል። ቲነኝ እንኳን ደህና መጣሽ። እንኳን ደህና መጣሽ። አይሰማም? ቲነኝ ይሰማሻል? እያወራሽ ከሆነ እየተሰማ አይደለም። የሚረብሽ ቦታ ነው ያለሽው። አይ ቲንክ ወይ ሲመችሽ መቀጠል ትችያለሽ። የሚጠየቀው ጥያቄ ላይ ብቻ መልስ የሚመልስ ሙስሊም እንፈልጋለን። ኢስላም የሚለው ገብቷል፣ መቀጠል ይችላል። እኔ የምለው አይደለም እሱ ጋር ምንድነው ጥያቄ ነው? ሰዎችን እኮ ካልጠየቃችሁ አሁን እንደኛ ምንም የማያውቅ ሰው እሺ፣ ሳዳ ያው ከአንቺ የሚያውቅ ገብቷል። ኦኬ፣ ኢስላም እስልምና መረጃ አለው ለምታወሩት? መረጃ አለው፣ ግን ክርስትና መልስ የለውም። ቆይ መረጃችሁን እናየዋለን። ስለዚህ መረጃችሁ እውነት ነው አይደለም? አዳምጥ። ነብያቱ ሰብከውታል። አንድ እንዳላ ጭንቅላት አልባቱን ብለህ ተስፋ ቆርጠሃል እኮ አንተ። እንግዲህ እንዳላት ባለጊያቱን አንተ ጭንቅላትን ተጠቀም። የተጠየቀው መልስ። ሙሐመድ ተገርዟል አልተገረዘም? ተገረዘው። ሙሐመድ ተገርዟል የሚል አንድ ጥቅስ ስጠኝ እስኪ። አንድ ጥቅስ። ኢየሱስ ተገርዟል። ቆይ አላህ እንዳልተገረዘ አሳያለሁኝ። ሙሐመድ ተገርዟል የሚል አንድ ጥቅስ አንጣ እስኪ። ኢየሱስ ተገርዟል አልኩህ። የሰው ልጅ ሙሐመድ በቃ ሚዩት አድርግ። አላህ አልተገረዘም። ሱረቱ አንቢያ ላይ 104 ላይ ሙሐመድ አላህ አልተገረዘም። ባይዘ አላህ አልተገረዘም። ራሴ ነኝ የሚገርዘው ቢኖር ሙሐመድ ብቻ ሳይሆን አላህም አልተገረዘም። ኤኒዌይስ እኛ የምትወረውሩት ሊከፋባችሁ እንደሚችል አታውቁም ማለት ነው። ክርስቲያን አላህ ሙሐመድ ተገርዟል የሚል የለም እኮ ታውቃለህ? ያ እንደዛ የሚል የለም በቀጥታ ያ ከመሸለፈቱ ነው እንግዲህ 11 ሴት በአንድ ሌሊት። እሱ ለምን አስፈለገ? ምን አስፈለገ? እኔስ አላህ ደግሞ እግር አለው ባት አለው። ተገርዟል አልተገረዘም አይታወቅም በዚህ ጉዳይ ላይ። ስለዚህ ፖለቲካ ሰራለሁ ብትሉ እናንተ ጋር እንከፋባችኋለን። ሆዱን ቀደው እንዳወጡለት ተናግሯል። እንደተገረዘ ግን የለም። ሆዱን የገረዙለት በዚህ ጉዳይ ላይ እንትን አለ። አይ ቲንክ የሆነ ሰዓት ያነበብኩ ይመስለኛል። በዚህ ጉዳይ ላይ ግዝረቱ ጉዳይ ላይ ምንድን ነው ሲሆነ ታሪክ ያነበብኩ ይመስለኛል እና ያልተገረዘበት ምክንያት ምናምን የሚል የሆነ መጽሐፍ አንብቤያለሁኝ። አይ ዶንት ኖ ረስቼዋለሁኝ ግን አሁን እና ግዝረቱ ላይ አንስቶ እንደዛ ነገር የሚያወራ ብቻ እይታዎች አሉ። ኡስማን አለ። እሺ ማለት ጥያቄ አለ። ሳደ ሚታርቀን እስኪ አንዴ ወይ ድምፅሽ አይሰማ ወይ መልሳት መልሽ። እሺ ቅድም ያ እፎይ በጠየቀው ጥያቄ ልመርኮዝና እስልምና ለሚያወራው ነገር ሁሉ ማለትም መምህሮቻችሁ ለሚያወሩት ሁሉ መረጃ አለ ብለህ ታምናለህ? በደንብ ነው እንጂ። ኦኬ በጣም ጥሩ። የነጅራን ክርስቲያኖች እንደ ክርስትና ግን በስድብ ተረጋጋ። አትጩሁ። አሁን እኔ ለጠየኳችሁ ጥያቄ ነው ትመልሱት። አትጩሁ ሙስሊሞች፣ አትረበሹ። በቃ ለተጠየቃችሁት ቀጥታ መልስ ትመልሳላችሁ። የነጅራን ክርስቲያኖች የነብዩ መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል? እኔ እኮ ቅድም ጠይቄው ነበረ። ምንድነው ችግሩ? ምንድነው የጠየቅበት መንስኤውስ ምንድነው? ጥላቻ አለ መሰንዘር ነው? ኦኬ ችግሩ ምንድነው ታውቃለህ? ኡስታዞቻችሁ ሼኮቻችሁ ተረት ተረት ነው የሚያስተምሯችሁ። አንድም መረጃ ያለው ነገር አይደለም። ስለዚህ እስልምና በውሸት የተገነባ ሃይማኖት ነው። መሰረቱ ውሸት ነው፣ ተረት ተረት ነው እያል ነው። አይ ተረት ተረት አይደለም ማስረጃ ያለው ካልክ ኡስታዙ ለተናገረው አሁን ማስረጃ አምጣልኝ። እኛ እኮ በተረት ተረት አይደለም ምናምነው፣ ወይም ደግሞ ኡስታዝ ስለተናገረ ሳይሆን በቁርአንና ማስረጃ አለ።
ሲቀጥል ደግሞ ይህን ችግር የለውም። ያነሳበት ምክንያቱም እኮ ልትናገር በጣም ጥሩ። እሺ በሙሐመድ ላይ የውሸት የቀጠፈ ገሃነም ይገባል አይደል? ገሃነም ይገባል በነብዩ ላይ የቀጠፈ እሺ ይገባል አይገባም? እሺ ቀጥል፣ ጥያቄን ጨርሰው እኮ ይገባል ወይስ አይገባም? መጀመሪያ አረጋግጥልኛ። ጥያቄን ጨርሰው መጀመሪያ። በቃ ሚውት አድርግና ትቀመጣለህ ማለት ነው። አያችሁ፣ አንድ መልስ አይመልሱላችሁም። በነገራችን ላይ ውሸት ይጠጣሉ መስጊድ ውስጥ፣ ሁጥባቸው ውሸት ነው፣ ፈትዋቸው ውሸት ነው። አለፍ ሲል ደግሞ ብልትና ቂጥ ጡት። አንዴ እኮ ማቷሽ ከሆነ መመለስ ይችላል እኮ። የመጀመሪያው ምንድነው? ሃይማኖታቸው ውሸት ነው። ሁለተኛው ደግሞ አለፍ ሲል እንደው ትንሽ ጭንቅላት ሚውት አድርግ። ለጭንቅላት ትንሽ ከበድ የሚል ጥያቄ ከጠየቁ ስለምንድነው የሚጠይቁት? ብልት፣ ጡት፣ ቂጥ፣ ወሲብ እንደዚህ ነው ፈትዋዎቻቸው ማለት ነው። ከዛ ሌላው ምንድነው? ተረት ተረት ማለት ነው። አሁን የምጠይቅህን ጥያቄ መረጃ አለኝ የምትል ከሆነ ማውጣት ትችላለህ። አንተ ትክክለኛ የተናገርኩ የሚመስልህ? ያ በእኔ በትክክለኛ ነው የተናገርኩት። ላሳይህ እንዴ? ስለ ብልትና ስለ ቂጥ ነው የምታወሩት እኮ አፍሪካ ቲቪ ቻናል ላይ፣ ትልቁ ቻናላችሁ ላይ ስለዚህ ነው የምታወሩት። ኤኒዌይስ እንመለስ አሁንና አሁን መረጃ አለ። ኡስታዙ ለተናገረው ኡስታዝ አቡበከር ነው ኡስታዝ ያሲን ኑሩ ለተናገሩት መረጃ አለ። የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ እንዲሰግዱ ፈቅዶላቸዋል የሚለው ኡስታዝ አቡበከርና ያሲን ኑሩ አይደለም እኮ የኛ መረጃ ብራዘር። ኦኬ ኡስታዝ አቡበከር ነው ኡስታዝ ያሲን። ኦኬ እሺ ታንክ ዩ። ኡስታዝ አቡበከር እና እነ ኡስታዝ ያሲን ኑሩ መሀይም ናቸው፣ መረጃ ሊሆኑ አይችሉም። ታንክ ዩ ታሳይ። እኛም እያላለን ይሄንን ነው እኛም እያላለን መሀይም ትላለህ መመሪያ እነሱን አትቀበላቸውም። በቃ ስለዚህ እኛም እያላለን ነው፣ እነሱን አትቀበላቸው፣ ለመረጃነት አይበቁም ነው። ክርስቲያኑ የሰማቸው አዳምጥ። እኛም እያልን ያለ ነው እነ ኡስታዝ አቡበከር እነ ያሲን ኑሩ ተረት ተረት ነው የሚያወሩት ነው። አትቀበሏቸው ነው። እኛ ተስማማን እኮ ተስማማን። ቆይ ቁርአንና ከሐዲስ ነው እኮ እነ ኡስታዝ ያሲን ኑሩ ደግሞ በቁርአንና በሐዲስ ላይ ያለን ነገር ስለማያወሩ ወራዳ ኡስታዞች ናቸው፣ አትከተሏቸው። ኡስማን እንዳላችሁ በቁርአንና በሐዲስ ላይ የሌለ ወራዶች፣ ውሸታሞች፣ ቀጣፊዎች ስለሆኑ የሚያወሩት እነ ያሲን ኑሩ እና አቡበከር ውሸታም ስለሆኑ አትከተሏቸው። መሀይማን ስለሆኑ ኡስማን እንዳለው መመሪያ በማይሆን በሐሰት ስለሚያልከው በስድብ ስለሆነ ምን የነገርኩህ መሰለህ? አንተ እንዳልክ ደግሞ ላሳየ ከፍ አድርጌ እኔ እኮ ባህሪ ደስ የሚለውን እንደሆን ታውቃለህ። ፍርፍር የሚሉ ሰዎችን እንደዚህ ከፍ አድርጌ ነው ለሪከርድ አመቻችቼ መለጥፋችሁ። ኡስታዝ አቡበከር እና ያሲን ኑሩ ያሉት እኛ መመሪያችን ሮጠ ሰዎች ይማሩብሃል። ኡስታዞችን ድፌንድ አድርጋለሁ ስትል ክርስቲያን ሚዲያዎች ላይ እየሄዱ የረጩት መርዝ አሁን ዋና ዓላማቸው እየተጨረጨሩ ያሉት ምንድን ነው? እሱ ውሸት እንደሆነ ገብቷቸዋል፣ እንደተቀጠፈ ተረድተዋል። ግን ይሄንን መታደግ ካልቻልን የኡስታዞቻችን ተቀባይነት ነገ ይወድቃል ነው። ነገ እንዴት ዋሽተው ሰዎችን ወደ እስልምና እንዳያመጡ ይመታል ነው። እንታገል ነው። እንደምንም ብለን ታግለን እችን ድራማ እንስራ ነው። ታስታውሳለህ? የሆነ አንድ ኡስታዝ በየሚዲያው የቀረበው እኛ እያለን እንዴት ጎረቤትህ ይራባል? እኔ እኮ ሙስሊም አይደለም ያልኩት ክርስቲያን ጓደኛ ክርስቲያን ጎረቤት እንዴት ይራባል ብሎ ቲክቶኩን ያጨመላለቁት ታስታውሳለህ? ያ በጣም ረጅም ትልቅ ቪው ነበር የነበረው። ስንት ሚሊዮን ታየ? በየቴሌቪዥን ፕሮግራም ላይ ቀረበ። አስተምሮቱ እንደዛ ይላል እንዲያልንና ለጠፍ ስናደርጋቸው ምግብህን አማኝ ካልሆነ በስተቀር አማኝ ላልሆነ እንዳትሰጥ የሚለውን መረጃ ስናመጣ ኩምሽሽ አልባት። ግን ስንት ቴሌቪዥን ፕሮግራም ላይ ስንት የዩቱብ እነኝን ባቀረቡት ላይ ቀርቦ መርዙን ረጨ። በሱ ፕሮግራም በሱ መርዙን ረጨ። ክርስቲያኖቹ እስልምና የዚህን ያህል ለካ ደግና አዛኝ ሩሩ እንዲሆን አዟል። ሰዎቹ የዋህ ሊሆኑ ይችላሉ፣ ሰዎቹ ደግ ሊሆኑ ይችላሉ። ከኢትዮጵያዊ ባህል አንጻር አብረን ከማደግ አንጻር
ክርስቲያን ከሆነ ጎረቤትህ ይልቅ ደግ የሆነ ሙስሊም ልታገኝ ትችላለህ። አስተምሮቱ ግን አይደለም። ንፉግ ስግብግብ የሆኑ ብዙ ክርስቲያኖች ልታገኝ ትችላለህ። በጣም ደግ ቅን የዋህ የሆኑ ሙስሊሞችን ልታገኝ ትችላለህ። በጣም የዋህ አዛኝ ክርስቲያኖችን ልታገኝ ትችላለህ። በጣም ክፉ ሙስሊሞችን ልታገኝ ትችላለህ። በጣም ቅን የዋህ አዛኝ የሆኑ ሙስሊሞችን ልታገኝ ትችላለህ። በተቃራኒው በጣም መጥፎ የሆኑ ክፉ የሆኑ ክርስቲያኖችን ልታገኝ ትችላለህ። ግን አስተምሮቱ የእስልምናው እንደዛ ነው ወይ? እነሱ እንዳሉት ለተራበው እንደዛ ለክርስቲያኑ ማብላት ይችላሉ ወይ? እነሱ እንዳሉት የናጅራን ክርስቲያኖችን ሙሐመድ መስጊድ ውስጥ ቅዳሴ እንዲቀድሱ ይፈቅድላቸው ነበር ወይ? ቁርአኑ ተረጋገሙ ነው እንጂ የሚለው ሲጀመር ቀደሱ ይላሉ ወይ? እርግማን ከመቼ ወዲያ ነው ቅዳሴ ሲሆነው? ሱራ 361 አንድ የክፈተው ክርስቲያን። እርግማን ከመቼ ወዲያ ነው ቅዳሴ ሆነው? እርግማን ቅዳሴ ሆኖ ያውቃል? ለምንድን ነው በዚህ መጠን መዋሸት ያስፈለገው? አንብበው። የነጅራን ክርስቲያኖች ሙሐመድ ጋር መጥተው ተከራከሩ እና ክርክሩ ምንድነው? ኢሳ ወይም ደግሞ እነሱ እንደሚናገሩት ኢየሱስ የእግዚአብሔር ልጅ ነው ብለው፣ ምክንያቱም እሱ ከሱ የሆነ ቃሉ ነው መንፈሱም ነው ስለሚል ቁርአን ማለት ነው። ስለዚህ ቃሉ መንፈሱ ደግሞ ከሆነ እንዴት ፍጡር ሊሆን ይችላል ብለው ዲቤት አድርገውት ነበር። ስለዚህ እንደዛ ካሉት በኋላ ሙሐመድ ምንድነው ያለው? አይ ኑ ግቡና ቀድሱ ነው ያላቸው። አረ በፍጹም አይደለም። ምንድነው ያላቸው? እውቀቱም ከመጣለ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን፣ ሴቶቻችንና ሴቶቻችሁንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አላህን አጥብቀን እንለምን፣ የአላህም ቁጣ በውሸታሞቹ ላይ እናድርግ በላቸው አለ። ስለዚህ ሙሐመድ በእውቀት አይደለም የሚከራከረው፣ በእርግማን ነው። ከዚህ በኋላ መሐመድ ምን አደረገ? አልሐሰንን፣ አልሁሴንን፣ ፋጡማ አውጣው። እንግዲህ በደንብ አስተውሉ። ይሄንን አሁን ቅዳሴ ብለው የሚፎግሩት ማለት ነው። ክርስቲያኖቹ ሄደው ተረጋግመዋል ወይ? አልተረጋገሙም፣ አልሄዱም። ምክንያቱም ሮሜ ምዕራፍ 12 ላይ ቁጥር 14 የሚረግሟችሁ መርቁ እንጂ አትራገሙ ስለሚል፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 40-45 የሚያሳድዷችሁን ጸሎት አድርጉላቸው፣ የሚረግሟችሁ መርቁ እንጂ እንዳትራገሙ ስለሚል ክርስቲያኖቹ አልተራገሙም፣ ወደ እርግማንም አልገቡም፣ አልሄዱም። ኖ መከራከር መወያየት እንችላለን፣ አንረጋገምም ነው ያሉት። ሙሐመድ ግን ዘመዶቹን ቤተሰቦቹን ሰብስቦ ተራገመ። ከዛ በኋላ እንዳለ የተራገማቸው አለቁ፣ ሞቱ። እሱን ጨምሮ ወዲያው እነሱ አለቁ፣ ሞቱ። አንብበው። ከዛ በኋላ ሙሐመድ ሊረጋገም ማንን ይዞ መጣ የሚለውን ተፍሲራቶቹ እንደዚህ ያስቀምጡታል። when they went to see the prophets who had set out with አልሐሰን፣ አልሁሴን፣ ፋጢማ and አሊ። ማን ይዞ መጣ? ልጁን፣ የልጅ ልጆቹን ሁለቱን እና አሊን ይዞ መጣ፣ የልጁን ሚስት ማለት ነው። he said to them እንደዚህ አላቸው፣ the Najran delegation when I supplicate you say amen። እኔ ስራገም እናንተ አሜን ትላላችሁ አላችሁ። ሉክ እኔ ስራገም እናንተ አሜን ትላላችሁ። ሙሐመድ ሊራገም ነበር የሄደው፣ በሐሳብ ሊከራከር፣ በእውቀት ሊሞግት፣ ቅዱሳን መጽሐፍትን መርምሮ ፈትሾ እውነተኛው የቱ ነው የሚለውን ሳይሆን በተራገመ ነበር። ማን ነው ጥሩ ተራጋሚ የሚለውን ነበር። ስለዚህ በዚህ ምክንያት አይ ክርስቲያኖቹ እኛ እንራገምን ብለው ሪፍሬን አድርገው ተመለሱ ይላል። ለምን? መጽሐፍ ቅዱስ በግልጽ ይናገራል። የሚረግሟችሁን መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ማስረጃ መራገሙን ቅዳሴ ብለው ይተረጉሙልን። በእናትህ ጸሎት አደረገ ይሉናል። እርግማኑን ቀደሱ ይለናል። አንራገምም ብለው ሲመለሱ ማለት ነው። ያ አይደለም በሐሳብ የሚሞግቱን ወይም ደግሞ እንደዚህ የሚከራከሩ ይቅርና ሰው ሊያሳድዷችሁ እንኳን ሲመጡ መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ሙሐመድ ግን በሐሳብ እናውራ ሲባል አይ እኛ አንፈልግም እንረጋገም ነው ያለው። ጭራሽ ቅዳሴ ቀደሱ የሚል ሽታውም የለም
ኡስታዞቻቸውን ተረት ተረት፣ ውሸት፣ ሐሰት መሰረታቸው ስለሆነ የእስልምና መሰረቱ ስለሆነ ያንን ይናገሩታል ደጋግመው ማለት ነው። ሜቢ 11 ማን ሚል ገብቷል። ኢሌቨን ማን 11 እሺ፣ ሰላም ነው። ሰላም እንኳን ደህና መጣህ። ኢንሻአላህ ሙስሊም ነህ? ኦኬ። መስጊድ ውስጥ ናጂራን ክርስቲያኖች ቀድሰዋል ብለህ ታምናለህ? ማለት ከምን አንጻር? በመስጊድ ውስጥ ቅዳሴ መቀደስ ይቻላል? ያወጣችሁት ታሪክ ስለ ስፔሲፊክ ስለተደረገ ነገር ነው እንጂ ጀነራል ህግ አይደለም። ኦኬ፣ ስፔሲፊክ አለው እናንተ ለስ እንዴት ችግር የለው። ስፔሲፊክ እናርጋውና ናጂራን ክርስቲያኖች መስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? የኔ እምነት ይቅርና ታሪኩ አለ፣ የተዘገበ ታሪክ አለ። ክርስቲያኖች ከነብዩ መሐመድ ጋር ለመወያየት በመጡ ጊዜ እንዲጸልዩ ተፈቅዶላቸዋል። እሱን የሚናገር ለበማን አዳምጥ። ስለዚህ ሙሐመድ እንዲቀድሱ ፈቅዷል ማለት ነው። በታሪኩ መሰረት አንተ በምታውቀው ታሪክ አለ እንደዛ የሚል እኮ ሙሐመድ ፈቅዷል ማለት ነው። ቀድሰዋል ምናምን እምልህ ነገር የለም፣ ግን ይሄ ታሪክ ተጽፏል አለ እኮ። ያ ታሪኩ ካለ ሙሐመድ አድርጎታል ፈቅዷል እያልከኝ ነው እኮ። ክርስቲያኖች ሊወያዩ መጥተው ነበረ፣ ጸሎት ሊያደርጉ ሲፈልጉ ፈቅዶላቸዋል። ይሄ ነው ታሪኩ። ቴንኪዩ። በደንብ አስተውሉ። ክርስቲያኖቹ ሊወያዩ መጥቶ ፈቅዶላቸዋል፣ ቀድሰዋል። መስጊድ ውስጥ ነው አይደለ? ና ከፍተልና አንድ መረጃ ብቻ ሳሂህ የሆነ ዊዝ ኦተንቲክ ቼን አምጣልኝ፣ አንድ ብቻ። እሺ፣ ያው አንተ ስታወራ በደንብ እየሰማን ነው እና ለእኛ ግን ምንም እንድናወራ እየፈቀድክልን አይደለም። 5 ደቂቃ ሰጥቻለሁ። ቅድሚያ ግን መረጃዋን ክፈታትና አዎ ፈቅዶላቸዋል፣ ስፔሲፊክ ነው፣ ቀድሰዋል፣ ገብተዋል ብለሃል። መረጃዋን ከፍተህ አንብብልን። ያው ስናዱ እንዲህ ግሬዱም እንዲህ በልና አሳየን እስቲ። በውሸት የሚከብር አምላክ የለንም በሉ። በውሸት የሚከብር አምላክ የለንም። መረጃ ጋውጣ ይሆን? በውሸት የሚከብር አምላክ የለንም ተመስገን በሉ ኮመንት ላይ። በውሸት የሚከብር አምላክ የለንም ተመስገን። በፖለቲካ የሚከብር አምላክ የለንም። በሐሰት በድራማ የሚከብር አምላክ የለንም ተመስገን በሉ። ያወጣል ብለን ተስፋ እናደርጋለን። ወይንስ ለኡስታዞቹ ለመታደግ ውሸት አውርቶ እሱ የሚወጣ ይሆን እንደሌሎቹ? በውሸት የሚከብር አምላክ የለንም። እችን ብቻ ጻፏት። በውሸት የሚከብር አምላክ የለንም። እችን ይቁጠር አስቆጠሩት። ሰማለሁ። ክፈተው ማስረጃ። በውሸት የሚከብር አምላክ የለንም። ኢብን ኢስሐቅ እንደዘገቡት ክፈት ማስረጃውን ክፈት። ሂሻም ደግሞ እንዳስተላለፉት ክፈተው። ይህንን ታሪክ ደግሞ ኢብን ከሲር ክፈት የተፈጸመ ነው ብለዋል። ክፈተው። መሐመድ ክርስቲያኖች ከእሳቸው ጋር በመጡ ጊዜ ፈቅደውላቸዋል። ኧረ በእናትህ ቆይ፣ ድምፅ ሁሉ ታፍኗል። ተረጋጋ እያልክ እኮ እየተናነቀ ነው እያወራ ያለው። መረጃውን ክፈተውና እናንብብ። ተረት ተረት አለ የምታወራ አሁን ከተረት ተረት አንድ ስቴፕ ከፍትልና ይኸው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይኸው ቼኑ ይኸው አይምን ግሬዱ ይኸው ሀዲሱ ይኸው ብለህ ታነባለህ። ቀጥል። በውሸት ጎበዝ። በውሸት የሚከብር አምላክ የለንም ተመስገን። ይገባሉ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ተረት ያወራል። ሀዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት።
እየነገርኩ እኮ ነው። አሰማም እንዴ? ማስረጃውን 11 ማስረጃውን እስኪ ወጣ አድርገውና ክፈተው። ኦቴንቲክ ቼን እኔ መክፈት አልችልም። ኢስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሰሒህ ነው ኮምፕሌትሊ ያሉ አሉ። አሁን መረጃውን ክፈት እኮ ክፈት አምጣ። አንድ ስልክ ነው ያለኝ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሻት አይዘጋም። ወንድማችን የኔ ቤት ነው ያለው፣ አንተ ቤት አይደለ። ለማንኛውም ታሪኩ ህዝብን ከህዝብ ለማስማማት ተረት አታውራ። ተረት የማይ ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ አህመድ እንትና አቡበከር ነገሩን። የእነሱ ተረት ወዳችንን ነፍቶታል። አንተ አትድገምልን እሱን ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንኪው። ማንም መረጃኛ ፊት እንደማያመጣ ከነኚህ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ።